ዛሬ እኔ ተብሩኬ ይሄንን አልጠበቅኩም ሙነን ለመናገር ማለት ነው። ታንትና ሀይሚ በነገራችን ላይ አጥፍታለች፣ ግን ብሩኬ ደግሞ ዛሬ ይሄንን መልስ ይዞ ይመጣል ብዬ በምንም አላሰብኩም፣ በምንም አልጠበቅኩትም። እኔ ያየሁትንና ማለት ከነሱ የመጣውን ያየሁትን ደግሞ እኔ መተንተንና ማስተዋል እንዲሁም ደግሞ አስተያየት መስጠት የኔ መብት ነው መሰለኝ እና ስለዚህ ትናንትናም ትሰድቡኝ የነበራችሁ አላችሁ፣ መልካም ነገርን ትትመኙ የነበራችሁ አላችሁ። እንግዲህ ብሩኬ ትናንትና በመጣበት ቪዲዮ በጣም ጋሽዬም አብሮት መጥቷል። ግን በጣም ያሳዝናል እውነት ለመናገር ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ይህም ቪዲዮ ታታዳምጡት መጀመሪያ አስተያየትም ምንም እንዳሰጡ ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ እናንተ ደግሞ የጨረቃ ፋሚሊዎች አንድ ነን የምትሉ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ ላይኳን እየታጫናችሁ ትገቡ ማለት ነው። ዛሬም እንግዲህ እኔ ማለት ያየሁትን ነገር ተመፍረድ ወደ ኋላ አልልም። እንዲሁም ደግሞ ይለያያሉ ብላችሁ አሁንም ላይ ያላችሁ ሰዎች አላችሁ፣ ግን እነሱ አይለያዩም። መቼም የሚለያዩ ሰዎች አይደሉም። እንደገና ደግሞ ብሩኬ ዛሬ ደግሞ አንድ ነገር እውነት ከሱም አልጠብቀው ነገር ሰምቻለሁም አይቻለሁም ማለት ነው። ያን ነገር ደግሞ አስተያየት መስጠት የኔ መብት መሰለኝ። ስለዚህ መናገር ምክንያቱም ቲያጠፉ አጠፋችሁ እንላቸዋለን፣ ጥሩ ትሰሩ ጥሩ ሰራችሁ እንላቸዋለን። ስለዚህ ይሄ ደግሞ የኛ አመለካከት ነው ማለት ነው። የማንኞቻችሁም የኦዲየንስም ማንኛችሁም ቢሆን ማለት ነው። ሀይሚ ትናንትና ታንተ ጎን አልሆንም፣ ካንተ ጎን የመሆን መብትም ምንም ነገር የለኝም ግዴታ የለብኝም ብላ ትናገር። ትናንትና ለምን እንደዛ አለች ብዬ በተናገርኩት ቪዲዮ ላይ ብዙዎቻችሁ ዝም በይ ያላችሁኝ ያላችሁ፣ ብዙ ነገር ያላችሁ አላችሁ፣ ጥሩም ነገር ያላችሁ አላችሁ። እንደኔ ያሰባችሁና እንደኔ የተመለከታችሁ ደግሞ መልካም ምኞታችሁን ትገልጡልኝ አይቻለሁ። ዛሬ ደግሞ በብሩኬ ነው። ብሩኬ ምክንያቱም ትናንትና ያን ነገር ስለተናገረችው እሱ ደግሞ መጥቶ ዛሬ አባቷ ፊት ማለት ነው እንለያይ ማለት የለበትም ነበረ። ምክንያቱም ቢያንስ ላንዴ እንኳ ማለት ነው ላንዴ እድል መስጠት ነበረበት። አሁንም መልሶ ይቅርታ መጠየቅ ነበረበት። ዛሬ እኔ የጠበቅኩት ማለት ይቅርታ ብሎ ዛሬ አንድ እድል ይሰጣታል ብዬ አስቤ ነበር። እሱ ግን አንድ እድል አልሰጣትም። ምክንያቱም ትናንትና የተናገረችው ነገር በነገራችን ላይ ሀይሚዬ ያማል፣ ግን ያ እንዳለ ሆኖ ምክንያቱም የሚያመበት ምክንያት ደግሞ እዚህ ጋር ነግራችኋለሁ። ታላስረዳችሁ አላልፍም። የመጨረሻ የሚያመው ምክንያት እመኒኝ፣ እኔ ምንም ነገር የኔ ልጁ የኔ አይደለም እመኒኝ እያላት ያንተን የማመን መብትም ግዴታም የለብኝ አንተን ማምን መቀመጥም አልችልም ያለችው ያ ነገር በጣም ያሳምማል። ምክንያቱም የራሳችሁ ያላችሁ ሰው ፍቅረኛችሁ ማለት አሁን አንቺ አንድ ሴት ወይም አንድ ወንድ ተናግሬዋለሁ ፍቅረኛሽ ሆኖ ለብዙ አመት ኖሮ የምፈልገው ያንቺን ደስታ ብቻ ታያደርግልሽ፣ ምንም ነገር ታያደርግ፣ በሰላሙ ጊዜ ብቻ ነው እንደፈልጊው ማለት ሰዎች ነን፣ ብዙ ነገር ይገጥመናል። በዛ ነገር ውስጥ አብረሽ መጋፈጥ አለብሽ። ያን ነገር ፍሬው ድረስ ተጠግተሽ አይደሽ ልክ የሚሄደው ድረስ ጥግ ድረስ አይደሽ። ከዛ በኋላ ያ ነገር እውነት የሱ ከሆነ ወጥቶ ተተገኘ ብከጅም ምንም ብትይ ያንቺን መብት ነው። እንዲሁም ደግሞ ማንም ሰው አይቃወምሽም። ጭራሽ ውጭ እንደሚሉሽ እርግጠኛ ነኝ። ይሄን ተናግሬያለሁ። ዛሬ ደግሞ ብሩኬ ማለት ነው እኔ ካሁን በኋላ ከሷም ጋር መቀጠልም አልፈልግም፣ ከሷም ጋር መኖር አልፈልግም። ምክንያቱም እያመነችኝ አይደለም፣ ብዙ መስዋዕትነት እየከፈልኩ ያለሁት እኔ ንጽህናዬን ስለማቅ ነው፣ እንዲሁም ደግሞ እሷ እንድታምነኝ ብዬ ነው እያለ ነበረ። ያም ጥሩ አስተሳሰብ ነው። ግን አሁን ላይ ግን አልፈልግም፣ ከሷ ጋር መቀጠል አልፈልግም። እንግዲህ በቃ ያኔ ከሀገርም ልወጣ ነው እያለ ነው ማለት ነው። እና እረፍት ያስፈልገኛል፣ ታገር መውጣት አለብኝ፣ እሷ እኔ ጋር ካልሆነች ምን እሰራለሁ እያለ ነው። እንደዚህ ማለት የለብህም ብሩኬ፣ መረጋጋት አለብህ። አሁንም ቢሆን ነገሩ አልተቋጭም። ጋሽዬ እኔ ላስብበት ነው ብሏቸው የተለያዩት ተለያያችሁ አላላቸውም። ግን ሀይምዬ አንድ ነገር አምጥታለች። ያመጣችው ነገር ምንድን ነው? ለአባቷ ካሁን በኋላ ፍቅረኛ ይኖረኛል፣ የራሴ ህይወት ይኖረኛል፣ ግን ቤት ውስጥ አምጥቼ ታስተዋውቃችሁ እንዳትገፉ ብላት ትናገር። አባቷ ጥሩ መልስ አልመለሰላትም። ፍላጎትሽ ይሄ ነው ወይ? ይሄን ፈልገሽ ነው ወይ ከብሩኬ ስል መውጣት የፈለግሽው እያላን ነበረ ማለት ነው።
ይሄን ነገር ማለት ከብሩኬ በፊት አቅደው ነው ወይስ ከብሩኬ በኋላ ይሄ ነገር ተተፈጠረ በኋላ አቅደው ነው ይሄን ነገር ሲያሰበችው? ሀይሚዬ ለምንድን ነው ይሄን ነገር ልታስብስ የቻለችው? ወይስ በቃ ተጎኖ አይዞሽ የሚላት አለ ማለት ነው? ይሄ ነገር እውነት ለመናገር በጣም የሚያሳስብ ነገር የሆነብኝ ይሄ ነው አንድ ነገር ማለት ነው። ምክንያቱም እንደዚህ ቶሎ ብላ ይሄን ነገር ለመወሰን እኔ እንጃ ገና ያኔ ተለያዩ አልተለያዩ የሚባለው ላይ ነው ያሉት እንጂ አልተለያዩም አይደል እንዴ? ስለዚህ ሁለቱም እንደሚዋደዱ እናውቃለን። ስለዚህ ጋሽዬ ግን እንደማይቀበላት ነው የነገራት። ያንን ታልተቀበልከኝ ያን ታላረክ ከህይወት ማለት ከቤተሰቦቿ እንደምትወጣ ነው የተናገረችው። ያኔ አባባሏ ማለት ነው። አንድ ሳምንት ነው እንጂ ብቀመጥ ከዛ ወዲያ አልቀመጥም፣ የራሴን ህይወት መጀመር አለብኝ ብላለች ማለት ነው። እና ይሄን ደግሞ ትትል አንድ ሳምንት እንግዲህ ብሩኬ ደግሞ አሁንም ቢሆን ይቅርታ አንድ እድል ስጣት፣ ማንኛችሁም እያላችሁ ነው። ይቅርታ በላት፣ አንድ እድል ስጣት። ከዛ በኋላ እምቢ ካለኝ ምንም ማድረግ አይቻልም፣ ሆነን ለመናገር ማለት ነው። ምክንያቱም ጥፋቱን ያጠፋችሁ አሁን ዛሬ ብሩኬ ላይ ብዙዎቻችሁ እየፈረዳችሁ ነው። እሱ ያቀደው ነገር አለ፣ ውጭ የሚያወጣው ሰው አለ። ስለዚህ ሌላ ነገር አስቦባት ነው። ልጅቱ እንድትበረታ ጥናት እንሆናት፣ ለእሷ ብርታት እንሆናት፣ እሷን እናስተካክላት የምትሉ አዛይ ቅቤ አንጓቾች ማለት ነው አላችሁ። ትጀመር እንደዚህ አይነት አስተያየት የምትሰጡ ትጀመር ምንም ለእነሱ የምኮኑ ታኮኑ ይሆናል ሌላ የራሳችሁን የሆነ እኔ እንጃ እንዴ ብዬ ልንገራችሁ። በቃ የራሳችሁ አስተሳሰብ ትክክል ያልሆነ ነው ይሄ አስተሳሰብ ማለት ነው። አስተሳሰብ ካላችሁ ሁለቱም አንድ እንዲሆኑ የሚሄዱበትን መንገድ ማየት ነው እንጂ እነሱን ምክንያቱም እንዲመለሱ በሚያደርግ ነገር ነው እንጂ መናገር ያለባችሁ እነሱ የሚለያዩበትን መንገድ። እሷን አጠናችኋት፣ እሱን አጠነከራችሁ፣ እሱ ሄደ። እንደዚህ አይነት ነገር ምን ይሉታል እነኚህ ልጆች? እኮ 2 አመት በፍቅር ማለት ቀላል አይደለም። ይሄ ነገር ደግሞ ቀላል መስዋዕትነት አይደለም። ፍቅር ደግሞ ዝም ብሎ ጨዋታ አይደለም። ፍቅር እቃቃ ጨዋታ አይደለም፣ ምናምን አይደለም አይደል? ህይወት ነው ፍቅር ማለት። ለእናንተ ፍቅር ማለት ምንድን ነው? እኔ እኮ የሚገርመኝ ነገር ለእናንተ ፍቅር ማለት ምንድን ነው? እና ስለዚህ መዳም ቤት ነአም እያልን ማለት ነው ሌላ ነገር ተምናወራ ጥሩ ነገር ብናስብ ማለት ለነሱ ብቻ ታይሆን ለራሳችን ራሱ ማለት ነው። ለራሳችን ለህይወታችን ጥሩ ማናስብ ሰዎች ነን እኛ ማለት ነው። እና እነኚህ ልጆች ደግሞ ነገ ይገናኛሉ። ምክንያቱም ጋሽዬ እኔ ያስብበታለሁ እያለ ነው። ሁለተኛ ደግሞ የምትይዙልን ነገር ሀይሚ ምንለያይ ምን እናንተ ጋሽዬን አባትነት ማጣት የለብህም እኔም የሙሽዬን እናትነት ማጣት የለብኝም እያለች ነው እዚህ ጋር ማለት ነው። እዚህ ጋር እንግዲህ ልብ ብላችሁ አዳምጣችሁ ከሆነ ማለት ነው ያን ነገር ያደረገችው ያን ነገር ያሰበችው ምን አስባ ነው ማለትም አለባችሁ። እንደገና ደግሞ ብዙዎቻችሁ ስራ ነው እያላችሁ ነው። ስራ ከሆነ ደግሞ አባታቸው መግባት አይኖርባቸውም ነበር። ያን እንዳለልና እንዳልፈርድ ማለት ነው። እኔም እኮ በነገራችን ላይ ስራ ነው እያልኩ ነበረ እንደናንተው ማለት ነው። ግን አሁን ላይ ስራ እንዳልሆነና እውነት ሀቂቃ እንደሆነ ነው የተረዳሁት። ግን እዚህ ጋር ማለት ነው ያልተረዳችው ነገር አሁንም ቢሆን ሀይሚ ናት። ለልጅቱ በጣም በር ከፈተችላት፣ በጣም መንገድ ከፈተችላት። አሁን የፈለገችውን ነገር አድርጋ የእሷ ማድረግም ትችላለች። እንደገና ግን የእሷ እንደማይሆንላትም ነግሯታል፣ ደግሞ ደጋግሞ ማለት ነው። አንደኛ ነገር። ሁለተኛ ነገር ደግሞ ብሩኬ ደግሞ ከሀገር መውጣት የለብህም። ያለውን ነገር ተጋፍጠህ አንተ ማንነትህን ማሳየት ያለብህ እዛው አለህበት ከሆነ ተጋፍጠህ ነገሮችን እስከ መጨረሻው ድረስ ማስጠንቀቅ ማለት ማሳየት ማንነትን አለብህ። ምክንያቱም ያንተ ካልሆነ ካላመንክበት አንተ ታልሰራኸው ያን ነገር ታገር መውጣት አያስፈልግም። ምክንያቱም አንተን የሚጠብቁ በጣም ብዙ ሰዎች አሉ። ምክንያቱም ያንተን ንጽህና የሚጠብቁ ምክንያቱም ታያውቁህ አንተን ማለት ነው። አንተ እንደዛ አታረግም እያሉ ያሉ እየተሟገቱልህ ያሉ ልጆች ብዙ ስላሉ ያን ነገር ደግሞ ያቺ ልጅ ወልዳ ያ ልጅ ታውቆ ከዛ በኋላ የፈለግከው ማድረግ መብት ነው አይደል? ስለዚህ ሀይሚዬም ራሱ ብትረጋጊ ጥሩ ነው። ምክንያቱም በእጅ የያዙት ወርቅ ተመዳብ እኩል ነው ይባላል አይደል? አባባል እንደዛ ይባላል። ስለዚህ በእጅሽ የያዝሽው ወርቅ እንደ መዳብ እንዳትቆጥሩና እንዳያመልጥሽ። ስለዚህ እንደ ብሩኬ የሚያስብልሽ፣ እንደ ብሩኬ የሚያስተውልልሽ፣ እንደ ብሩኬ ወንድ እውነት እግርሽ እስተምነቂ ድረስ ምንም ቆንጆ ብኮኝ፣ ምንም ብታምኒ፣ ምንም ባለ ገንዘብ ብኮኝ፣ ምንም ባለ ሀብት ብኮኝ
እሱ እያረገ ያለልሽን ነገር ማንም አያደርግልሽም። ምክንያቱም ገንዘብ ሀብት ታይሆን የሚሰጥሽን ፍቅር አንደኛ ነገር፣ ሁለተኛ ላንቺ ያለው አመለካከት ያንቺን ሴትነት አክብሮ ክብር ያለው ልጅ መሆኑን በራስሽ እየተናገርሽ በራስሽ አንደበት ነው የምትናገሪው፣ እኔ አልነግርሽም። ስለዚህ ያን ነገር እያወቅሽ ብሩኬን ገፋሽ ማለት ነገ እተገፉት ላይ ወርቀሽ ነው የምናገኝሽ። እውነት ይሄ ነገር እመኑኝ፣ ቤተሰብ እመኑኝ። እና ስለዚህ ለማንኛውም እኛ እንዳትለያዩ አላህ ያገናኛችሁ። መጀመሪያ አላህ ይመልሳችሁ፣ ልቦና ይስጣችሁ። ስለዚህ ጋሽዬ ደግሞ እንደማታሳፈረን እናውቃለን። አባታችን ልጆቹን እንግዲህ ሽማግሌ ትገባ ልጆችን ማለት ተቆጥቶም ገልምጦም ምንም ብሎ ሽማግሌ ተገባ እንደሚያስማማ ባለሙሉ ተስፋ ነኝ። እና እዚህ ነገር ደግሞ እሙሽዬ ደግሞ ብገባበት የበለጠ ይስተካከላል ብዬ አስባለሁኝ። ለማንኛውም ሁላችሁም መልካም ምኞታችሁን ግለጡላቸው፣ እንዳይለያዩ አንድ እንዲሆኑ። ግን ነገራችሁ በሙላ ስተት፣ ሁላችሁም ስተት ያልሰራችሁ የላችሁም፣ ስተት ሰርታችኋል። አሁንም ይቅርታ ተባብላችሁ ሰላማችሁን መመለስ አለባችሁ። ሰላማችሁን ፍቅራችሁን መመለስ አለባችሁ። እንደገና ደግሞ ኦዲየንሶቻችሁን ማክበር አለባችሁ። ያ የእናንተና የእናንተ ነው ብዬ ነው የማስበው። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ።